ማውራት ካለባችሁ ለሊንገርሽ እኔ ስለማውራት ቤት ሊብታባሪኝ ነው ደግሞ እኔ ቤት አላየሽም እንዴ ኦፍሴ ጠብ ነው የምታረግሽ ሆነ ነገር ስትይ ለሃና ሞድሬተር ሰጣችሁ ማለት እኔ ከዚህ ቤት ተባረርኩ ማለት ነው። ጠላት እኔ እንድታስቀምጠኝ ነው ሞድሬተር የሚሰጡ ዜዶ ነው የሚያውለኝ እኔ እና ሃናን ስራት ብለን እንዳሰጥ ያረ ጥብ ያረጉናል እንዳሰጭ ሲነ ስራት ሃና አንድ ነገር ካወራች ነው የምታስቀምጠኝ ጠላቴ እና ጠላቴ ሞድሬተር ሲጪ አንድ ጥያቄ ልንገርሽ በጣም የምወድሽ የማከብርሽ አንቺና እሙን ማለት ነው። እግዚአብሔርን እኔ እንደው እንደዚህ አይነት ነገር ጥንቅር ብሎ በአፍንጫ ይውጣ እንጂ እንደዚህ ብለሽ እንዳሰጪ። አሁን አንዳንዶቹ ልክ መንግስተ ሰማያት የገቡ እየመሰላቸው እንዳለ እንትን ይልሻል ስልጣን እንዳለው ነገር ነገ ጠዋት ሀገሯ ብትሄድ እኮ ለደቂቃ ለሪከርድ እንኳን የማያደርጉልሻሉ። እንዳሰጪ እኛን ይገለብጡናል። እኛ አንቺ እስካለሽ እድሜና ጤና ይፈታዘና ማለት ነው የምንፈልገው። እንደዚህ ተንጫጫን እንኖራታለን እንዳሰጪ እንደዚህ እየተጫጫን እንኖራለን እንጂ ይሄም ሞዴሬተር መስጠት የለብሽም። ተናገሩ የቱ አሁን ማን እንዳወራ ማን ይሰማ እንደማመጥ እንጂ ያን እኮ የተባለው አሁን ጨዋታ እኮ ነው። አሁን ጨዋታ ነው ችግር የለውም። አሁን እኮ ቅድም ሲመጣ ያዙልኝ ሊቀቁ እያለ ነበር። እኛ እኮ እየተጫወትን ነው። አይዞሽ ዘድዬ ይኸውልሽ ዘድዬ ጨዋታና ቁም ነገር ስናወራ ነው እንጂ አሁን ጨዋታ ስለሆነ ችግር የለውም። እኔ ምን አልኩኝ? እስኪ አሁን ምን አልኩኝ? የኔ ድምፅ እንደው አስጠላችሁ፣ የኔ ድምፅ ካስጠላችሁ እየሄድኩ እየሄድኩ ብሌን ሳይለንት ለማን ነው የምታወሪው? አንቺና እንትና ሳዳ ደስ ነው የምትሉት የቤቱ ድምቀት ናቸው። ሃናን ወረደች። ወይኔ ሃናን ለምን ወረደች እንዴ? የሳሚልኝና የእንትና ድምፅ ስልኳን አስገቢ። ሃና ላይ አልቀመጥም ላይ አልተመቸኝም ብላ ታች ይቀመጣል ብላ ነው ቪዲዮ እንትና ውዝ ሲልብኝ ደግሞ እሷን ውዝ ታደርጋለች። ሃኒዬ እኔ ናፈኩሽ ወይኔ እናቴ እኔ የተቆራረጠ ናፍቅሻለሁ አውቃለሁ እኮ የመጨረሻው እኔ የዘፈንኩት ዘፈን ነው የመጨረሻው ፓርት። የመጨረሻውን ፓርት ፈልገሽ ነው ወደታች የመጣሽው አይደል? ለጤና ይመቻቸው ማርያምን። ግን እኔ ደግሞ ማለት ነው ለየብቻ ቢኖሩ ነው የሚሻላቸው ነው የምለው። ለምን በሉኛ ሲገናኙ ሜዳ ላይ ሲገናኙ እኮ ያው ሲላፉ ደስ ነው። ኧረ ቤት ላይም እየተላፉ ነው። እንደ ድሮ አንድ ላይ ኑሩ፣ እንደ ድሮ አንድ ላይ ኑሩ፣ እንደ ድሮ አይላፉ እኮ ዜዶ የወንድ ቤት ነው የዋላ ነው የምትይው አንቺ አሁን ልጅ ነሽ ማለት አሁን አብሮ ነው አልኖሩ አሁን አንድ ላይ ቢኖሩ ደስ ይላሉ። እኔ እዛ ጋር ኮሜንት ሰጥቼ ዱአ አድርጌ መጥቻለሁ። እዚህ ጋር አንድ ላይ አይኖሩ ትለኛለች። ብሩኬ ምን እንዳለ ሰምታችኋል? እኔና አንቺ አንድ ቤት እየኖርን ተጨራረስን ነው። እግዚአብሔርን እንደዛ ብሏል። ታዲያ እየተጨራረስን መኖር አንፈልግም። ምንም ቤት ይገባለሁ አላለም በሉኝ እስቲ። እሺ ብሏል። እሺ ምን እንድታዘዝ ለድራማ ስለዚህ ይከብዳል አንድ ቤት መኖር። ፍቅር ምናልሽ ፍቅርዬ ምናልሽ አኒ ትናንት አብርሽ የወረወረው ወርቅ ነው መልሱ። ምን ወርቅ ነው? አርተ ወርቅ እንዲህ መሬት ይወርቅ። ሴጣኑ ላጤ ያደርገዋል እኮ
ምን ዛሬ አድርገው የለ እንደ ወርቁ አላያችሁትም? አንገቷ ላይ እኔ አልገባም። ኧረ እባክሽ የበፊቱ ወርቅ ነው። ልጄን አልገባም አላለችም። ህይወት አውሪ ልጁን አላሳይም ማለች እኮ ዛሬ ብዙም አላየሁም። መግቢያ ነው ያየሁት። አይታይም አንቺ ቢሌን አይታይም። ምንድን ነው ፎቶ ካልክለዋል። ህይወት አውሪ እንጂ ዝም አልሽ። ሚውትሽን አንሺና አውሪ። እየሰማችሁ ነው። ለዛ ነው ፊት እየታጠብኩ ስለሆነ ነው። አውሪ በእናትሽ ተጫወቺ። ስለ አሜሪካን ኑሮም እያወራሽልን አንዳንዴ የአሜሪካን ኑሮ እያወራሽልን አንዳንዴ ምን ይታወቃል? እግራችን እዛ ከጣለን ምናልባት አውሪን የአሜሪካን ኑሮ መመኘት ነው። በቃ በንጹህ ልብሽ የምትፈልጊውን ነገር መመኘት። ከተመኘሽው የማታገኘው ነገር የለም። አዝዣለሁ። ያው እንትኑ እየመጣልኝ እኔም እንዳንቺ ነበርኩ። ወረፋ ይዤ ነበር በድንጋይ። ለዛ ነው የእንትናን አረግሽው። አንቺ ደግሞ የፍልፍሉን አረግሽው። ቤቱን ተሳስቶ ድንጋይ አስቀምጦ ሲሄድ ለካ ሁሉም የድንጋይ ቤት ነው ተመልሶ። ሲሪየስሊ እውነቴን ነው እኮ አለ እኮ እውነት ነው። እኔ የምመኘው በቃ ከልጅነት የምመኘው ነበረ አይደለ? እግዚአብሔር እንግዲህ ምኞት ደግሞ እግዚአብሔር ከልብሽ ስትመኝ ደግሞ በቃ እግዚአብሔር ይሰጥሻል። ልጆችሽን እዛ ነው የወለድሽው? ሁለቱም አንድ 13 ዓመት አለችኝ፣ አንድ የ6 ዓመት አለችኝ። አንቺ አንድ ዘመን ነው ያገባ ነው? እኔ አንድ ዘመን ነው ያገባ ነው። 14 ዓመቴ ነው እዚህ ሀገር። ቆይ በስንት ዓመተ ምህረት ነው ያገባሽው? እኔ ኢትዮጵያን ያገባሁት ባገባሁኝ በ6 ወሬ ነው የመጣሁት እኮ 2000 ስንት ባበሻ 2003 ነው መሰለኝ። አንቺ እኩል ነው ያገባ ነው። የእውነት አሁን የ13 ዓመት ልጅ አለኝ ስትይኝ እኮ ነው። አሁን የ13 ዓመት ልጅ አለችኝ እና የ6 ዓመት ልጅ አለኝ። እኔም ወንድ ልጅ ሴት የ13 ወንድ የ6 ዓመት። በቃ ይሻሪክ ነው ይልሽ። በቃ እግዚአብሔር ሲል እንደዚህ ነው። ወይኔ መድኃኒዓለም እግዚአብሔር ይመስገን። ሁለቱም ባለው በቃ ቆይ ልጄን ላሳያችሁ። ክብሩ ልጄን ላሳያችሁ። አንዳታወጪ እዚህ ጋር እንዳይዘቀዝቁት ሳይ ኧረ እንዳይዘቀዝቁልሽ ግን አታውጪ አንቺ ገኒ አታውጪ። ልጄን ላውጣ ትለኛለች። እንዴት አፍሽ ተቀምጪ። ራስሽን ያወጣሽ ይበቃል። ይሄው ትቻለሁ። ይቅርታ ደስ ይላል። አንድ ቃል ስትናገሪ ይገለብጡሻል። ዋው የኔ ቆንጆ ህይወትዬ፣ አመሰግናለሁ። እንደዚህ የጣፈጠ ህይወት ይሁንሽ። አሜን 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 አሜን። የኔ እናት በእንግዲህ መድኃኒዓለም ለሀገርሽ የሚያብቃሽ። ሰው ሀገር የሰው ነው። ምንም ወይ ቅርታ አድርጊልኝ። ሀገሬ መግባት አልፈልግም። ማለትም ተቀመጪ ሳይሆን አሁን ቤተሰቦች ዘብዮች እዛ ነው የሚኖሩት አይደለም? እህቴ እኔ ጋር ነች። እህቴን አምጥቻታለሁ። እህቴ ደግሞ ባሏና ልጇን አምጥታለች። በቃ አሁን ያሉኝ እህትና አንድ ወንድምና አንድ እህት አለኝ ኢትዮጵያ። እናትና አባቴ በህይወት አክስት ምናምን ያሉ አክስት የለኝም። አጎት አለኝ። እህትና ወንድም ያለኝ። እናትና አባቴ ያለኝ። እናቴ 20 ዓመት ይሆናታል። አባቴም በልጅነቴ ነው የሞተው። ነፍሳቸውን ገነት ያኖርልሽ። እግዚአብሔር የተመሰገነ። ይሄኛው ልክ በቃ እንደ ሁለተኛ ሀገሬ እንደው ከእንጃ አንደኛ ሀገሬ ልበለው። ያው እዚህ ጎረቤት ምናምን ስለሌለ ነው እንጂ በጣም ደስ ብሎኝ የምኖረው ኑሮ ነው ያለሁት። እግዚአብሔር ያደርግልሽ። ያው እኔ በመናገሬ ነው ይሄንንም የሰማችሁት። እኔ በለፍላፊ በመሆኑ በጣም ደስ ይላል። እግዚአብሔር ይመስገን። ይኸውልሽ እኛ አሁን ምሳ ሰዓት ነው። ምንድን ነው ከእንቅልፍ አሁን መነሳቴ ነው። ገና አሁን ተነስቼ ታጥቤ ፊቴን ነው አሁን በቃ የነሱ ምንድን ነው ስለምከታተላቸው በቃ ልክ በእኛ ምንድን ነው 4 ሰዓት ነው ከጠዋት 4 ሰዓት ነው መሰለኝ የሚተላለፈው እና እነሱን ለማየት ብዙ አልተኛም። ከበኋላ ነው ተመልሼ ድጋሚ የምተኛው። በዛን ሰዓት ከፍቼ ፍቅር ማለት እንዴት ነው?
አየሽ አይደል የሰው መውደድ እንዴት እንዳላቸው በጣም እኔ አላልኩም አላውቅም። እንደ ሲጣሉ አገር ግን ሳይሆን ማየት እንደ አልወድም። ዓለም ነው የምትወደዱት አላልኩም። አሁን ላይ እንደዛ ነው። ሲጣሉ ማየት አልፈልግም። ሲጣሉ ማየት አልወድም። ይደብረናል ሁላችንም። ሁላችንም ነው የሚደብረን። እኔ ያመኛል እውነት በቃ በጣም ነው የምናደደው እና በቃ ቀኑ ሙሉ እረበሻለሁ። የኔ ውድ እንኳን እስቲ ውሰጃቸው፣ በእናትሽ ውሰጃቸው፣ ኑሮ መውሰድ ይቻላል። ውሰጃቸው፣ እስቲ ሁለቱንም ውሰጃቸው። ምን ያደርግላቸዋል? እዚህ እነሱ እዛ በደንብ ነው ያሉት እኮ ከኛ በላይ ነው እኮ የኖሩ ያሉት ታውቃላችሁ። ግን እኛ እኮ እዚህ ገንዘብ መስራትና ልጅ ማሳደግ ነው፣ መዝናናት የለም እኮ። በጣም ቆንጆ ኑሮ ነው መዝናናት ሀገር ቤት ላይ ነው። አሁን እዚህ ብታመጫቸው ራሱ እንደዚህ አይኖሩም፣ እንዳሁን እንደሚኖሩት አይኖሩም። ቢዚ ነው የሚሆኑት ታውቂያለሽ እንጂ ገንዘብ ለመስራት ገንዘብ መተሽ ለመስራት በደንብ ትችያለሽ። እነሱ እንደ አገር ሳይሆን እንደ ዓለም ያስደምሙ ናቸው። እኔም ተናግሬያለሁ፣ አስመስክሬላችኋለሁ። ለምን እኛን ጥርግ አድርገሽ አትወስጂንም? እዚህ ያለ ነው ርጋርገሽ ውሰጂ። ድንጋይ እውነት ትራምፕ ያደረገችሽ በቃ ምንም ችግር የለውም። ምን እንደሆነ ታውቂያለሽ? ብዙ ልጆች ከአረብ ሀገር ማዳሞቻቸው ይዘዋቸው ይመጡና እዚህ ሀገር የቀሩ ልጆች አሉ። ኧረ አለ ከዚህ የቀሩ ጓደኛ ያለች እንደውም እሷ ነች ቤቷ አስጠፍታቸው ቤቷ አድርጋ አሳይለም አስጠይቃ። አሁን አንቺን እፈልግሻለሁ፣ ቁጥርሽን እራሱ እፈልጋለሁ። እኔ የእውነት ምንም ችግር የለም ብቻ ነው አለው እግዚአብሔር ካለ ትንሽ ራሱ ያስታውቃል፣ ፊትሽ ራሱ ያስታውቃል። የሆነ ገራገር ፊት እንዳለሽ የሆነ ልበቀና እግዚአብሔር ይመስገን። እኔን የቀጠረው ሰውዬ አንቺ ያለሽበት ሀገር ነው ያለው። በይ ቤት ነው ማለት አሜሪካ በጣም 50 ስቴት ነው ያላት። አዎ እንትን ነው ምንድን ነው የሚባለው? አንዷ እኔ ነኝ። ዋሽንግተን። እኔ ዋሽንግተን አይደለም ቴክሳስ ነኝ። ቴክሳስ። ኦኬ ብቻ እዛ ነው ያለው እሱ። እኔ ለእናቱ ነው የቀጠረኝ ታውቂያለሽ። ኦኬ ደሞዝ ምን የሚከፍለኝ እሱ ነው። ማን ነው ያለው? እናቱ የኔ ውድ ብሩክ ከሰው ጋር ተጣልቶ የምታውቁ ካላችሁ አጣሩ። ሊንገራችሁ የብሩኬ ደጋፊ ምን እያሉ ነው? ፕራንክ እያደረጉ እርስ በራስ ልጆቻችሁን ሃይሚ ብሩኬን አስማትታለች፣ ሌላ ሰው አምጥታ ምናምን ብላ ፕራንክ እናደርጋለን፣ እርስ በራስ ፕራንክ እየተደራረግ አንጫወታለን ብሎ እያወሩ ነው። እሱም ሰምታ ነው። የዛሬው ቪዲዮ እኮ ዛሬ ነው ሊንገራችሁ። እኔ ሊንገራችሁ ተረጋጉ። እዛ ጋር እነ ሰላም ምን እያሉ ነው? እርስ በራስ ከነሱ ያሉ ልጆቹ ፕራንክ እናደርጋለን፣ ብሩክን የሚያስመጥታለች ብለን ፕራንክ እናደርጋለን ብሎ ነበር። በቃ እስቲ ደስ የሚል ወሬ እያወራን ነው፣ ከሰው ጋር እየተግባባን ነው። እስቲ በቃ ውሸት ነው፣ እነሱ ፕራንክ እየተደራረጉ ነው። ዝም በሉ ባካችሁ። አይዋ አዎ። እና አሁን ምን ነው ፈልጌ መሰለሽ? አሁን 3 ዓመቴን እሱ ጋር ጨርሻለሁ፣ እዚህ እናቱ ጋር ማለት ነው። እሺ እኔ በራሴ ትኬቱን ምን ፊዛውን አሰራልኝና በራሴ ብር እዛ ሀገር እንድገባ ፈልጋለሁ። አረብ ሀገር የምትሄጂ መሰለኝ። እኔ እህቶቼ 2 እህቶቼ አረብ ሀገር ሰርተዋል። ሁለት እህቶቼ አረብ ሀገር ሰርተዋል። አንዷ ዱባይ፣ አንዷ ቤሩት። ብዙ አመት ሰርታለች እህቴ። ኦኬ ከዛ ወሰደ አልወሰድኳትም። ሰውየው የዛው እንትን ኗሪ ነው፣ እንትን አለው፣ ትምህርት ቤት አለው። ሲጀመር የግል ትምህርት ቤት አለው። ታዋቂ ነው፣ ሁሉ ነገር የጨረሰ ማለትም የኗሪነትን የጨረሰ ማለት ነው። እኔን ማሰራት ይችላል ይመስለኛል። ጠይቄዋለሁ ግን አይበታል። እዚህ ሀገር ለመውሰድ በእንደዚህ የሚቻል አይመስለኝም። አሁን መንግስት ካየሽው በጣም ከባድ መንግስት ነው። አዎ የአሁኑ ደግሞ የተረገመ ሰውዬ ነው። እኔን ለራሴ ሰራተኛ ወስድሻለሁ እስቲ አይበታለሁ ነው ያለው። ለእናቴ ሌላ አምጥቼ አንቺን ወስድሻለሁ ነው ያለው። እስቲ እንግዲህ እግዚአብሔር ብቻ እሱ ያውቃል። ይኸውልሽ በፊት ቢሆን ምናልባት ሊችል ይችላል። አሁን ግን የተመረጠው መንግስት
እኔ እንኳን ይኸውልሽ አሜሪካ ዜግነት አለኝ። ዶናልድ ትራምፕ የአሜሪካ ዜግነት አለኝ ከነ ልጆቼ ማለት ነው። ሁላችንም ዜጋ ነን። ግን እህቴን ለአንደኛዋን እህቴን ለመውሰድ እንኳን አልቻልኩም። በጣም ከባድ ነው። ወንድሜን ራሱ በኢንቪቴሽን 2 ጊዜ ኤምባሲ ገብቶ ነው የወደቀው። ትልቋን እህቴን ያመጣሁትም ተለቅ ስለምትል ነው የፈቀዱላት እና እሷን አምጥቼ እዚህ ያስቀረኋትኝ እንጂ አሁን በጣም ከብዷል። አሁን እኔ ወንድሜን ለማምጣት እንትን ብያለሁ። ይሄ መንግስት ካልወደቀ ይሄ ምንድነው አሁን 4 ዓመት በኋላ አሁን ነው የመጣው። ይሄ ምን ይወርቃል ታዲያ? የተመረጠው ዘንድሮ አይደል? አንድ 3 ዓመት ይቀረዋል። አሁን 3 ዓመት ይቀረዋል ለመውረድ እንጂና ዲቪ ሙይና ቻንስሽ ሞክሪ እንጂ እንደዚህ አታድርጊ። ያረባ ዲቪ ሙይ ባልም ከተገኘ ጥሩ ታማኝ ባል ከተገኘ ባል አለኝ ልጆች አለኝ ያላያልኩሽ አይደል? 1 ዓመት ነው እያለሁ። ኦኬ የት ነው ባልሽ ያለው? የት ነው? ኢትዮጵያ። ሰውዬሽን ወይ ገንዘብ ልክፈልህና ውሰደኝ በይው እኮ እንደዛ እኮ ይቻላል እኮ ማለት ይኸውልሽ፣ ንብረት ካለው ድርጅት ካለው መውሰድ ይችላል። እንደሰብ ትምህርት ቤት አለው፣ የግል ትምህርት ቤት አለው፣ መውሰድ ይችላል እኮ። ለዛ ነው እኔ እንደ ሰራተኛ ወስድሻለሁ ነው እኮ የሚለኝ። እንደዛማ ካለሽ ነይና ጥፊ እዛ ብቻ ለድረስ። ለዚህ ነው እንደምታስቢው አንቺ። እዛ ብቻ ድረሽ። እኔ ስልኬን ሰጥሻለሁ በእውነት። እስቲ እንግዲህ እየተለማመጥኩት ነው። መድኃኒዓለም ብቻ እሱ ተለማመጪ፣ በእውነት ተለማመጪ። እኔ ስልኬን ሰጥሻለሁ ነው ያለው። እሱን እየተለማመጥኩት ነው። አሁን 3ኛ ወር ውስጥ ይመጣል። በቃ ሲመጣ ተለማመጪ። እኔ እዚህ ያለው ስልኬን አስቀምጥልሻለሁ። እሺ እዚህ ቤት ያው ብሌን አለች። እዚህ ስለምደማ ሁሉ ሆኖሽን ልመልስና አለሽ። እኔ ስራ አለሽ እኮ ሲጀመር ምን አለሽ ጀኒ? እሺ ኢንቦክስ መልስልሻለሁ እንትን ብዬ በቃ ምንም ችግር የለም። እንዲህ አላማ ካለሽ መምጣት ፍላጎቱ ካለሽ መተሽ። ኧረ ቆይቻለሁ። አላማዬማ ወይ እውነት ነው። የተሻለ ነገር ለማግኘት ማናችንም እንትን ማድረግ እንችላለን። አስተፈሩላ ናችሁ። ሰላም ነው? እንዴት ናችሁ? ብሌን እየሰራሽ ነው? ገኒ ሲቴጂ እኔ በቦርሳሽ ይዘሽ ትሄጂኛለሽ። ሲቴጂ በውስጥ ጻፊ። ለእኔ ጸሎት አድርጊ። መጀመሪያ ለእኔ ጸሎት አድርጊልኝ። ኧረ ሁላችን እግዚአብሔር ይኸውልሽ፣ ምን አለ መሰለሽ፣ ሁሉ ጊዜ አንድ ነገር ስትመኝ ከልብሽ ተመኝ። ከልቤ ነው። እግዚአብሔር ያውቃል። ከልብሽ የተመኘሽው ነገር የማይሆን ነገር እኔ በጣም ነበር የምመኘው። እውነቴን ነው። እኔ ምንም በዲቪ ነው የመጣሁትኝ። በዲቪ ፕሮሰስ ታውቂያለሽ ያለው ታሪክ። ዲቪ አውቃለሁ። እኔ በዛ ነው የመጣ ነው። እኛ ሳንጋባ ነው ዲቪ የሞላ ነው። ሁለታችንም ከተጋባን በኋላ 2 ወር ሚያዝያ እንትን የተጋባ ነው። ግንቦት ላይ ዲቪ ወጣልን ማለት ነው። 12ኛ ክፍል ተጨረሽ ነው እኮ እሱ 12ኛ ክፍል ሞልተን ደረሰን። ኦኬ። እና ሁለታችን አብረን የመጣ ነው። ሁለታችንም መድኃኒዓለም ጤናችሁን ይስጣችሁ ከልጆቻችሁ ጋር። አሜን 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 አሜን። ዋናው ጤና ነው። ጤና ፍቅር ይስጣችሁ። አሜን አሜን አሜን። የምትመኝ ነገር ከሆነ ከልብሽ ከተመኝሽ የማታገኝ የእውነት እግዚአብሔርን። እንደውም የዛሬ 2 ዓመት ነበር ገና እንደመጣው በአመቱ ነበር የጠየቅኩት። ለእናቱ ነው የሚለው ደግሞ እናቴን አንቺን ከወሰድኩ እኔም ሰራተኛ ፈልጋለሁ፣ ግን አንቺን ከወሰድኩ እናቴን እንዳንቺ ሆኖ የሚያኖርልኝ የለም ነው የሚለኝ። ኦኬ አየሽ፣ እዚህ አሉ እኮ ብዙ እንትኖች አሉ፣ ብዙ አረቦች አሉ። እሱ ነው እንትን እያለኝ ያለው። ወደ ሀገሬ ወይ አልገባው። እዚህ ሀገርሽማ ከሚገቢ እዚህ ሀገር ከተገኘማ የቤተሰቦችሽን ህይወት ትቀይሪያለሽ። አሜሪካ ለማንም ሰው እኩል የምትሆነሽ የምትኖሪባት ሀገር ነች። እሺ በፈለግሽው ሰዓት መስራት የምትችይው ነው። እኔ አሁን ልጆች የቤት ስላሉ ትምህርት ሲሄዱን ስላሉ በሸፍት ነው የምሰራው፣ ማታ ነው የምሰራው። እኔ አሁን 10 ሰራተኛ ምንም እኛው ነን። አብስሎ መብላት ራሳችን